ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ የትናንትናው ምሽት ተጠባቂ ጨዋታ ተከናውኗል። ይህ ጨዋታ እንደምታስታውሱት እንግዲህ በፕሪሚየር ሊጉ የ26ኛው ሳምንት ቀሪ ጨዋታ ነበረ። በ26ኛው ሳምንት ቀሪ ጨዋታ አርሰናል አንድ ነጥብ ማግኘት ችሏል። ከማንቸስተር ሲቲ ጋር የነበረው የነጥብ ልዩነት ወደ 4 ጠቧል። ማንቸስተር ሲቲ 53፣ አስቶን ቪላ 50፣ ማንቸስተር ዩናይትድ 45፣ ቼልሲ 44 ነጥቦችን ይዘው እንግዲህ በደረጃ ሰንጠረዡ ከአንደኛ እስከ አምስተኛ ያለውን ቦታ ይዘዋል። በፕሪሚየር ሊጉ የዋንጫ ፉክክር ላይ እንግዲህ አሁን ብዙ ጫናዎች እየመጡ ነው የሚገኙት። በተለይ 26ኛው ሳምንት እንደመሆኑ ከዚህ በኋላ የሚቀሩ 12 ጨዋታዎች ዋንጫውን ቡድኖች ለማሸነፍ እጅግ በጣም ክፍት የሆነ ሆኗል። ሚኬል አርቴታ ትናንትና ከጨዋታው በኋላ አስተያየት ሰጥቷል። በተለይ ነጥብ መጣልን ታሳቢ ባደረገ መንገድ ጋዜጠኞች ጥያቄ ጠይቀውት ነበርና በኦክቶበር ወር በኒውካስል ዩናይትድ ብንሸነፍ ኖሮ ከሊቨርፑል ጋር የ8 ነጥብ ልዩነት ይኖረን ነበር የሚል አስተያየት ነበር የሰጠው በወቅቱ። ያው እያንዳንዷን ጨዋታ እየቆጠረ እያንዳንዷን ጨዋታ የነበረውን ጫና እያስተዋለ እንደሚሄድ አንድ ማሳያ አስተያየት ነው። ትናንት የነበረው አርሰናል ከእንቅስቃሴ አንጻር በተለይ የነበሩት ጫናዎች ምን ነበሩ? በተለይ በዋንጫ ፉክክር ውስጥ ለሚጓዙ ቡድኖች እንደዚህ አይነት ጨዋታዎች በጣም አስቸጋሪ ጨዋታዎች ናቸው። ከሜዳ ውጭ የሚደረጉ ጨዋታዎች ናቸው። እያንዳንዱን ጨዋታ ቡድኖች ማሸነፍ ይጠበቅባቸዋል። በተለይም ደግሞ ከታች ፕሬዠር የሚያሳድሩ ቡድኖች ይመጣሉ። ሲቲ በዚህ በጣም ልምድ ያለው ቡድን ነው። ባለፉት 4 ዓመታት ውስጥ የነበረውን የሲቲን ጉዞ ከተመለከትን ከዋንጫ ፉክክር ውስጥ ጣልቃ ያስገባው አንዱን ብቻ ነው። በሊቨርፑል ያሳለፍነው የውድድር ዓመት ሲበለጥና ሻምፒዮን ሲሆን ማለት ነው። ከዛ በፊት በነበሩት ዓመታት በተከታታይ ለ4 ጊዜ የሊጉን ዋንጫ ማሳካት ችሏል። በነዛ ውስጥ በተለይ የመጨረሻዎቹ 3 ዓመታት አርሰናል ቻሌንጅ አድርጎት ነበረ ማንቸስተር ሲቲን። ዘንድሮ ደግሞ አርሰናል ከማንቸስተር ሲቲ፣ ከሊቨርፑል፣ ከአስቶን ቪላ በተሻለ የዋንጫ ፉክክር ውስጥ ያለ ቡድን ነው። በእርግጥ 4 ነጥብ በጣም ብዙ ነጥብ ቢሆንም ለብዙ የአርሰናል ደጋፊዎች አሁን የሚረብሽ ስሜት ተፈጥሯል። ትናንትና አርሰናል አቻ መውጣቱን ተከትሎ ነጥብ መጣሉን ተከትሎ የሚረብሽ ስሜት ተፈጥሯል። ይህ የሚረብሸው ስሜት የአርሰናልን ደጋፊዎች በእርግጥ የሚረብሽና የሚያስጨንቅ ነው የሚለውን ለመመልከት ሞክራለሁ። ወደኋላ እውነታዎቹን ካየነው የሚረብሽ ስሜት እንደሌለው ማሳየት ይቻላል። በተለይ የዋንጫ ፉክክር ውስጥ የሚገኙ ቡድኖች አብዛኛውን ጊዜ ጫና ይፈጠርባቸዋል። ግልጽ ነው። ከተከታዮቻቸው የሚመጡ ጫናዎች ተፈጥሯዊ ጫናዎች ናቸው። የዋንጫ ፉክክር እንዲሁ በቀላሉ የሚደረጉ ጨዋታዎችን አስተናግዶ አይደለም ዋንጫ ቡድኖች የሚያነሱት። አንገት ለአንገት ከፍተኛ የሆነ ትንቅንቅ ፈጥረው ነው ዋንጫን የሚያነሱት። እስከ መጨረሻ በሚደረጉ ጨዋታዎች ግን ከዋንጫዎቹ ጉዞ ጨዋታዎች ውስጥ በጣም ወሳኙ የሚባሉ ጨዋታዎች የሚያሸንፉ ቡድኖች አብዛኛውን ጊዜ ከስነ ልቦና ከሳይኮሎጂካል ሴትአፑ ጋር በተያያዘ ቡድኖች ያላቸው ጥንካሬ ይበልጥ ተጋጣሚዎቻቸውን ፕሬዠር ውስጥ የመክተት ስራ ያስፈልገዋል። ምክንያቱም ፕሬዠር ባደረግከው ቁጥር ተጋጣሚህን ወደ ዋንጫ ፉክክር የሚደረገውን ጉዞ አስቸጋሪ ታደርግበታል። አሁን ማንቸስተር ሲቲ እያደረገ ያለው ነገር ያ ነው። ፕሬዠር እያደረገ ነው። ከታች የሚመጣበት መንገድ ማንቸስተር ሲቲ አጥቶት የነበረውን ሀዲድ መልሶ አግኝቶታል። በመከላከልም አማካኝ ክፍል ላይ ባለው ጥንካሬም በማጥቃት እንቅስቃሴ ውስጥ ሲቲ ተከፍተው የነበሩ የቡድን ስትራክቸር ችግሮች ነበሩ። እነዛን ተከፍተው የነበሩ የቡድን ስትራክቸር ችግሮችን አስተካክሏል። የሲቲ የጨዋታ ቀን ፐርፎርማንሶች እየተስተካከሉ እያደጉ መጥተዋል። በእያንዳንዱ ጨዋታ ላይ ሲቲ ሲሪየስ የሆነ ቡድን ሆኗል። ያሳለፍነው ሳምንት ፉልሃምን ያሸነፈበትን ጨዋታ ማንሳት እንችላለን፣ በዚህ በሳምንቱ አጋማሽ የተደረገውን። ስለዚህ ጫናዎች ይኖራሉ። ከጫናዎቹ ጎን ግን ጫና ተደራጊዎች ሊፈጥሩት የሚገባው ነገር ምንድን ነው የሚለው አብሮ የሚነሳ ነው። ይሄን ሚኬል አርቴታ ከትናንትናው ጨዋታ በፊት
ለማንሳት የሞከረውን ሐሳብ በመመልከት ነው የማስቀምጥላችሁ። አሁንም ሁሉ ነገር እጃችን ላይ ነው ያለው ብሏል ሚኬል አርቴታ። በእርግጥ በዋንጫ ፉክክር የቡድኖች ስሊፕ አፕ የሚወሰነው ራሳቸው ቡድኖች በሜዳ ቀን ፐርፎርማንስ በሚያሳዩት የቡድን እንቅስቃሴ እድገት ወይም ደግሞ የቡድን እንቅስቃሴ ጥራት ችግር ነው። አርሰናል ትናንትና በማጥቃትና በመከላከል ሚዛን ውስጥ በተለይ ከነበሩበት ትልቅ ክፍተቶች መካከል የ10 ቁጥር ሚና ኦፕሬሽኑ ተቸግሮ ተመልክተነዋል። ይሄ ለትናንትናው ነጥብ መጣል በጣም መሰረታዊ የሚባለው የሚኬል አርቴታ የቡድን ስትራክቸር ዋነኛው ክፍል ነው። 10 ቁጥር እንደምታውቁት ከሁለቱ ዊንገሮች መሃል የሚቆምና ከተከላካዮች ፊት ያለውን ሰፊውን የመጫወቻ ቦታ ከአማካኝ ከዲፌንሲቭ ሚድፊልድ ተጫዋቾች ፊት ያለውን ሰፊ መጫወቻ ቦታ የክሪኤቲቪቲ ዞን ማድረግ የሚጠበቅበት ተጫዋች ነው። እዚህ ቦታ ላይ የሚጫወቱ ተጫዋቾች አብዛኛውን ጊዜ ለአንግል ፈጠራዎች መጨነቅ አለባቸው። በተለይ በቀጣይ እንቅስቃሴ ውስጥ ለሚፈጠሩ የክሪኤቲቪቲ አይዲያዎች በተለይ ታክቲካል ትራንዚሽኖች ላይ መስራት የሚጠበቅባቸውን ነገር በአግባቡ መስራት ይኖርባቸዋል። ይሄ ቦታ የሚገኘው ከአጥቂዎች ጀርባና ከሴንተር ሚዶቹ ፊት ላይ ስለሆነ በተለይ በአርቴታ አይነት የጨዋታ ፎርሜሽን ማለትም በ4-3-3 የጨዋታ ፎርሜሽን ውስጥ የሚኖረው ሚና እጅጉን ያደገ መሆን አለበት። በተለይ እነኚህን አሁን ማነሳቸውን ሐሳቦችን ደጋግሞ የሚያደርግ የጨዋታ ስትራቴጂ ውስጥ መገኘት ይኖርበታል። የ10 ቁጥር ሚና ያለው ተጫዋች የመጀመሪያው የ10 ቁጥር ሚና ላይ ያለው ተጫዋች ትናንትና አርሰናል ካጠረው የጨዋታ እንቅስቃሴ ተነስተ የምንመለከተው ክሪኤቲቪቲ ኢን ዘ ፋይናል ሰርድ ላይ የ10 ቁጥር ሚና እጥረቱ የአርሰናልን የጨዋታ እንቅስቃሴ ይበልጥ አጋልጦታል። ክሪኤቲቪቲውን አጥቶ ነበር። በተለይ የኳስ ሽግግሮችን ወደፊት በመውሰድ ብሎኮችን መስበር መቻል አለበት። ብሬኪንግ ዳውን ዘ ብሎክስ ነው የሚለው። እነኚህ ብሎኮችን ሰብሮ ወደ መሃል በመግባት የአማካኝ ክፍል ተጫዋቾችን አግዞ የአጥቂ ክፍል ተጫዋቾች ቀጥታ ያደገ ፔኔትሬሽን እንዲፈጥሩ የማገዝ ስራዎችን መስራት አለበት። ዳይሬክትሊ ይሄ የአሲስት ፕሮቫይደሮች መሆን ይኖርባቸዋል። አርሰናል ትናንት እዚህ ቦታ ላይ በክሪኤቲቪቲ ብዙ ሲቸገር ተመልክተናል። በተለይ የአርሰናል የማጥቂያ እንቅስቃሴ ትናንት የነበረው በትሮሳርድና በኖኒ ማዱኬ የሴፓሬት ማጥቃት እንቅስቃሴ ያውም ከ30ኛው ደቂቃ በኋላ ባለው ጨዋታ እንጂ እስከ 30ኛው ደቂቃ ባለው እንቅስቃሴ ብሬንፎርዶች አርሰናሎችን ገድበው አስቀምጧቸው ነበር። አርሰናል የራሱ የሜዳ ክፍል ላይ መከላከል ላይ ትኩረት አድርጎ በተለይ አንዳንዴ በሚፈጠሩ እንቅስቃሴዎች መስመሮችን ለማጥቃት ነበር ሙከራዎችን ሲያደርጉ የነበር። በዚህ ሰዓት የ10 ቁጥር ተጫዋቾች ሚና የሚሆነው የመስመር ኦፕሬሽኖችን ክፍት በማድረግ ወይም ደግሞ አንግሎችን እየተቀበሉ እንቅስቃሴዎቹ እንዳይቆራረጡ በመርዳት የራሳቸውን ስራ መስራት ይኖርባቸዋል። ትናንት የነበረው የኤቤሬቺ ኤዜ ሩጫ የታፈነ ስለነበረ በመስመሮች በኩል የሚደረጉ ሩጫዎችን ወደኋላ ድራግ አድርጎ በመመለስ ወይም ደግሞ ወደፊት ወጥቶ ራሱን ነፃ አድርጎ ኳስ ተቀብሎ ወደ መጨረሻው ወደሚፈለገው የማጥቃት እንቅስቃሴ ለሚያደርገው ሽግግር ምቹ የሆነ የአእምሮ ሴታፕ ውስጥ እንዳልነበረ ተመልክተናል። ኤቤሬቺ ኤዜ እኔ በቅርብ ጊዜ ሳየው አንዱ ትልቁ ችግሩ ምንድነው? ራሱን ከጫና ነፃ አድርጎ አንድ ለአንድ አሸንፎ የሚሄድበትን ኳሊቲውን እያጣ መጥቷል። ሁለተኛ ኤቤሬቺ ኤዜ አንግል ፈጥሮ ኳስ ተቀብሎ ወደ ቀጣዩ እንቅስቃሴ የሚሄድባቸው ኢነርጂዎቹን ያጣ ይመስላል። ይህን በየጨዋታዎቹ በየእንቅስቃሴ የፈጠራቸውን ቁጥሮችን ማየት ይቻላል። ለምሳሌ አምና የነበረውን የክሪስታል ፓላስን ኤቤሬቺ ኤዜን እንመልከት። ኤቤሬቺ ኤዜ አምና በክሪስታል ፓላስ የነበረበት ወቅት እጅግ በጣም የተሻለ የውድድር ጊዜ ያሳለፈ፣ በተለይም ደግሞ እያንዳንዱ የጨዋታ ሂደቶቹ ፍሌር ያለው ድሪብል የሚያደርግ እንዳውም አቢሊቲ ቱ ብሬክ ዳውን ሎ ብሎክ ዲፌንስ ነው የሚለው። እንግዲህ
በዚህ እንቅስቃሴ ይሄ ተጫዋች የታወቀ ነበር። በ8ና በ10 ቁጥሮች መካከል ያለ ሃይብሪድ የሆነ የአማካኝ ክፍል ተጫዋች ነው። አሰልጣኙ በክሪስታል ፓላስ ኦሊቨር ግላዝነር በነበረበት ሰዓት የሚናገሩት ነገር አለ። የሴንተር ኦፍ ድሪቭሊንግ ኤንድ ክሪኤቲቪቲ ማሽን ነው የሚሉት። ይሄ ልጅ በመፍጠር እንዲሁም ደግሞ ድሪቭል በማድረግ ቡድኑ የሚፈልጋቸውን ነገሮች ለማዘጋጀት አእምሮ ክፍት የሆነ ተጫዋች እንደሆነ ይናገራሉ አሰልጣኙ። በዚህ የውድድር ዓመት ላይን ብሬኪንግ ፓሶቹ፣ ቨርሳቲሊቲው እንዲሁም ቅድም ያልኩት የተከላካይ መስመር ተጫዋቾችን ይሄ አንሎኪንግ ደ ዲፌንስ በሚለው ሐሳብ የሚያደርጋቸው የመጨረሻ የጨዋታ ጥራቶች ከቶትንሃሙ ጨዋታ በኋላ ሊመጡ አልቻሉም። ይሄ ከአእምሮ ጋር የተያያዘ ጉዳይ እንደሚሆን ግልጽ ነው። ሚኬል አርቴታም ይህን በተደጋጋሚ ስላነሳው ማለት ነው። እረፍት ይፈልጋል ብሏል። እረፍት ይፈልጋል የተባለው ተጫዋች በዚህ ሰዓት ለአርሰናል መገኘት ነበረበት። በተለይ ወቅቱ በጣም ወሳኝ ወቅት ከመሆኑ ጋር በተያያዘ እያንዳንዱ የጨዋታ ቀን ላይ በተሻለ ፐርፎርም አድርጎ መምጣትን ታሳቢ ያደረገ የጨዋታ ቀን ፐርፎርማንስ ሊያሳይ ይገባዋል። ይሄን ሊያደርግ አልቻለም። የአርሰናል የመጠቃት ፕሬዠሩ፣ የአርሰናል በማጥቃት እንቅስቃሴ ያለውን ጥራት ለማምጣት የተቸገረበት አንዱ መነሻ የ10 ቁጥር ሚና ላይ ያለው ተጫዋች በትክክለኛው የጨዋታ ፐርፎርማንስ ፐርፎርም ማድረግ አለመቻሉ ነበር። ሁለተኛው ግማሽ ላይ እንግዲህ ሚኬል አርቴታ የነበረውን ጉድለት አውቆታል። ምክንያቱም በመስመር ብቻ እያጠቃ እንደነበረ አውቆታል። በመስመር ብቻ እያጠቃ የነበረው ሚኬል አርቴታ ወደ አማካኝ ክፍል የሚደረጉ ሽግግሮችን ይበልጥ ሕይወት ያላቸው ሽግግሮች ማድረግ ይፈልጋል። ስለዚህ ኤቤሬቺ ኤዜን በማስወጣት በሁለተኛው ግማሽ ማርቲን ኦዴጋርድን አስገብቷል። የማርቲን ኦዴጋርድ ወደ ሜዳ መምጣት የአርሰናልን የመጨረሻ የማጥቃት እንቅስቃሴ የተወሰነ ነገር ሊጨምርለት እንደሚችል ይሄ ሙቭመንቶቹ ያሳዩ ነበር፣ ግን በቂ አልነበርም። ትናንት የነበረው የታክቲካል ማኔጅመንት ስራ፣ በተለይ ኖኒ ማዱዌኬ ጎል ካገባ በኋላ የነበረው አንዱ ትልቁ ስራ ሚኬል አርቴታ ከሜዳው ውጭ እንደሚጫወት ቡድን፣ ከሜዳው ውጭ ነጥብ ይዞ እንደሚመጣ አንድ ቡድን ሊያደርግ የሚገባው የነበረው ቡካዮ ሳካን በኖኒ ማዱዌኬ መቀየር ወይንም ደግሞ ኤቤሬቺ ኤዜን በማርቲን ኦዴጋርድ ቀይሮ ማስገባት ሳይሆን በዲፌንሲቭ ሶሊዲቲ ላይ ያለውን አቋሙን የተሻለ በማድረግ ክሪስቲያን ኖርጋርድን በዴክለን ራይስ ቦታ ላይ በማስገባት ዴክለን ራይስን ወደፊት ገፍቶ እንዲሄድ በማድረግ ኤቤሬቺ ኤዜን ማሳረፍ የሚችልበት አቅም ነበረው። እንግዲህ ታክቲካሊ የነበረውን የቡድኑን ከሜዳ ውጭ የመጫወት ኳሊቲ ከተመለከተ ሚዛን ሊደፋ ይችላል ተብሎ የሚታሰበው የጨዋታ ታክቲክ ይሄ ነው። ምክንያቱም ከሜዳ ውጭ ነው እየተጫወተ ያለው፣ ጎል ሊያስተናግድ ይችላል ይሄ ቡድን። ስለዚህ ማጥቃቱ ብቻውን ዋስትና ሊሆን አይችልም። ነገር ግን ማጥቃቱን በመከላከል ውስጥ ከተመለከትነው የማጥቃት ትልቁ ቤዚክ ነገሩ መከላከል ስለሆነ መከላከሉን ይበልጥ እያጠበቀ እየያዘ ማጥቃቱን ደግሞ ከኋላ የሚጨምር ተጫዋች ይፈልግ ነበር። ትናንት ከተመለከትን የነበረው አንዱ ትልቁ ፈተና ዴክለን ራይስ ይባክን ነበር። የዴክለን ራይስን ብክነት ሊቀንስ የሚችለው ተጫዋች የተከላካይ አማካኝ ተጫዋቹ ክሪስቲያን ኖርጋርድ ነው። ለምን ክሪስቲያን ኖርጋርድን እንዳመጣው ግራ የሚገባ ነገር ነው። ማይክል አርቴታ አንዳንዴ የበሰሉ ተጫዋቾች በዚህ አይነት የጨዋታ ቀን ላይ ያስፈልጋሉ። ይሄ ተጫዋች ወደ አርሰናል መጣ እንጂ በዚህ አስገራሚ በሆነው የብሬንፎርድ ቡድን ቋሚ ሆኖ እንደሚቀጥል ግልጽ ነው። የብሬንፎርድ የአማካኝ ክፍልን ዶሚኔት ለማድረግ የሚፈለገውን ኢነርጂ የሚሰጥ ተጫዋች እንደሆነ ማንሳት ይቻላል። ስለዚህ የቡድኑ የትናንትናው የጨዋታ ፎርሜሽን ሊሆን ይገባ የነበረው ከቤስት 11 ጀምሮ ክሪስቲያን ኖርጋርድ ከተከላካይ መስመር ተጫዋቾች ፊት ላይ በመሆን ዴክለን ራይስ እና ዙቢሜንዲ ከሱ ፊት ሆነው እሱን እያገዙ ሞር ግን የአንከሪንግ ሚናውን እሱ እየሰራ
ዴክለን ራይስን ነፃ ማውጣት ነበር። ዴክለን ራይስ ነፃ ከወጣ ወይም ደግሞ ይበልጥ ወደፊት እንዲገፋ ተደርጎ የማጥቃት እንቅስቃሴውን እያገዘ እንዲጫወት ከተደረገ የአርሰናል የማጥቃት እንቅስቃሴ ህይወት እንደሚኖረው ይጠበቃል። ምክንያቱም የዚህ ተጫዋች ወደፊት መሄድ የአርሰናልን የአታኪንግ ክሪኤቲቪቲ የሚያሳድግ ነው። ትናንት አርሰናል በቀላሉ ነጥብ ይዞ ሊወጣበት ከሚችለው ሐሳቦች መካከል በ6 ቁጥር ሚና ኦፕሬሽን ላይ የነበረው የሚኬል አርቴታ አፈጻጸም እሱ አቅዶት ከነበረው የጨዋታ ስትራቴጂ የተለየ ሌላ መልክ ቢኖረው ያን ማሳደግ ይቻል ነበር። ይሄንን በጨዋታ የቀጥታ ስርጭት አስተላላፊዎችም በተደጋጋሚ ሲያነሱት እየተመለከትን ነበር። የአማካኝ ክፍል ተጫዋቾችን ወደ ዲፌንሲቭ ሶሊዲቲ የሚወስደውን ባህሪያቸውን በመጠቀም በ6 ቁጥር ሚና የሚገኙ ተጫዋቾች ከነሱ ፊት ያሉ ተጫዋቾችን ይበልጥ ነፃ በማውጣት እነዛ ተጫዋቾች የተሻለ ፐርፎርም እንዲያደርጉ የሚሰጡት እገዛ እንዲሁ በቀላል መታየት የለበትም። ትናንት ኤብሬቼ ኤዜ ጥሩ ካልሆነ፣ ማርተን ኦደጋርድ የሚፈለገውን ያን ፍሬሽ ኤነርጂ ማግኘት ካልቻለ፣ እንዲሁም የፊት ላይ የሚገኙ ተጫዋቾች ሞር የሚኖራቸው የማጥቃት እሳቤ የማጥቃት እድገት እንደሚጠበቀው ካልሆነ ቅያሬዎች በተለይም ደግሞ በቡድን ውስጥ ዲፌንሲቭ ሶሊዲቲን ፕሮቴክት እያደረጉ ማጥቃትን ይበልጥ የሚያግዙ ሆነው እንዲቆዩ መደረግ ይቻል ነበር። በትናንትናው ጨዋታ ለኔ እንደ ተመልካችም ጨዋታውንም እንዳነበበ ሰው ኖኒ ማዱዌኬ ትንሽ መቆየት ነበረበት ብዬ አስባለሁ። ማዱዌኬ በትናንትናው ጨዋታ ቶሎ ተቀይሮ መውጣት አልነበረበትም። ምክንያቱም አንደኛ ቡካዮ ሳካ ጉዳት ላይ ነው፣ ከጉዳት ነው የመጣው። እንደተመለከታችሁት ማሞቂያ እግሩ ላይ አድርጎ አሙቆ ነበር ለመግባት እየሞከረ የነበረው። በዚህ አርጀንሲ ውስጥ የኖኒ ማዱዌኬ ፐርፎርማንስ ጥሩ ባይሆን ኖኒ ማዱዌኬ በጨዋታው ያለው አስተዋጽኦ ደካማ ቢሆን ነው በዚህን ያክል ግፊት ይህንን ተጫዋች ቶሎ ለማስገባት ጥድፊያ ውስጥ መግባት የሚያስፈልገው። ሚኬል አርቴታ ይህንን ያደረገበት መንገድ የጨዋታ ንባቡ ላይ ጥያቄ የሚያስነሳ እንደሚሆን ማሳያ ነው። ምክንያቱም ኖኒ ማዱዌኬን ማቆየት የተሻለ ነው ቡካዮ ሳካን ከማስገባት ይልቁን። ቡካዮ ሳካ ገብቶ ጌሙን ለመላመድ ጊዜ ይወስድበታል። ኦልሬዲ ጌሙ ውስጥ ያለውና ጥሩ እየተጫወተ የሚገኘውን ተጫዋች በሜዳ ውስጥ እንዲቀጥል ማድረጉ የተሻለ ነበር። በቅያሬ ደረጃ የኖኒ ማዱዌኬን ሜዳ ላይ እንዲቆይ ማድረግ ከወሰነ በኋላ ትንሽ ቆይቶ ትሮሳርድን በማስወጣት ገብርኤል ማርቲኔሊን የማስገባት አቅም ቢኖረው ኖሮ ይሄ ቡድን ባላንስድ ይሆን ነበር። ነገር ግን በማጥቃት እንቅስቃሴ እረፍት አልባ የሆነ የማጥቃት እንቅስቃሴ እያስተናገዱ የነበሩትና በተለይ ደግሞ ወደ መጨረሻዎቹ ደቂቃዎች ላይ ጫና ውስጥ ገብተው የነበሩት እንቅስቃሴዎቻቸው ያደገላቸው አርሰናሎች በእንቅስቃሴ ደረጃ የተሻለውን ነገር በነበሩት ተጫዋቾች ማስቀጠልና ከምርጫ ጋር በተያያዘ የነበሩትን ስህተቶችን ማረም ይችል ነበር ሚኬል አርቴታ። ይሄ የቡድኑ አንዱ ትልቁ ጉድለት ነበር በትናንትናው ጨዋታ። በተለይ ቅድም እንዳነሳሁት ይሄ የ10 ቁጥር ሚና ላይ የሚታገዝ ካልሆነ 10 ቁጥር ከመስመር እየተነሱ በሚመጡ ተጫዋቾች ዳይናሚክሱ የማያግዛቸው ከሆነ፣ ምክንያቱም ሃይ ፕሬሲንግ የጨዋታ ሲስተም ላይ እነኚህ ተጫዋቾች ኤክስቴንሲቭሊ መሮጥ አለባቸው ይላል። ትናንት ኤክስቴንሲቭሊ ይሮጥ ነበር ወይ ኤብሬቼ ኤዜ? ስፔሶችን ለመክፈት አምሮ ክፍት ነበር ወይ የሚለው አልነበረም። ስለዚህ ይሄንን ተጫዋች ከአጠቃቀም አንጻር ዴክለን ራይስ በአሳለፍነው የውድድር ዓመት እንዳያችሁት ወደፊት ተጠግቶ ሁሉ የ10 ቁጥር ሚና የ8 ቁጥር ሚና እየሰጠው ይጫወት ነበር። ስለዚህ ዴክለን ራይስ የ10 ቁጥርና የ8 ቁጥር ሚና እንቅስቃሴን ተግባራዊ እንዲያደርግ አድርጎ ከጀርባው የክሪስቲያን ኖርጋርድ መምጣት ለእንደዚህ አይነት ሲቹዌሽኖች ለእንደዚህ አይነት አደገኛ ሁኔታዎች ማቃለያ ስለሚሆን መጠቀም ይችል ነበር። አንድ ነጥብ ቀላል ነጥብ አይደለም ለብሬንፎርድ ጨዋታ። አርሰናል ትልቅ ነጥብ ነው ይዞ የመጣው። ምክንያቱም ብሬንፎርድ ሜዳው ላይ ለብዙ ቡድኖች በጣም አስቸጋሪ ነው። ለትልልቆቹ ቡድኖች ፈታኝ የጨዋታ ቀን ሰጥቷል። በሜዳው የሚያደርጋቸው ጨዋታዎች በተለይ ጫና በማሳደር የተከላካይ መስመር ተጫዋቾች
የተሻለ እንዳይከላከሉ ትናንትና ክርስቲያን ማስኩዌራ በጣም ጥሩ ስለነበረ ነው እንጂ የኢጎር ቲያጎ የሚባለው የፊት መስመር ተጫዋች እጅግ በጣም አስቸጋሪ ተጫዋች ነው። ስፔሶችን ይፈልጋል፣ ስፔሶችን ያጠቃል፣ በስፔሶቹ መካከል ይገኛል፣ የተከላካይ መስመር ተጫዋቾችን ይበትናል። የአርሰናልን የመከላከል አደረጃጀት በመስበር የአርሰናል በስርዓት ከራሳቸው ሜዳ የሚወጡበትን አካሄድ ይበልጥ አደገኛ አካሄድ በማድረግ ለተጋጣሚ ቡድን አድቫንቴጅ እየሰጠ እንደነበረ ተመልክተናል። ስለዚህ የጨዋታው አጠቃላይ እንቅስቃሴ ፕሮዲውስ ያደረገው አንድ ነጥብ ትንሽ ነጥብ አይደለም። ከዚህ በኋላ በሚኖሩ ጨዋታዎች ግን ከኦፕሬሽን ጋር በተያያዘ ከቡድን የተጫዋቾች አጠቃቀም ጋር በተያያዘ ግን ክርስቲያን ኖርጋርድን የሚጠቀምበት ሰዓትና ዴክለን ራይስን ወደፊት የሚገፋበት ጊዜ አሁን ደርሷል። ከዚህ በኋላ የጨዋታ አጠቃቀሙ ክርስቲያን ኖርጋርድን የ6 ቁጥር ሚና ያለው ተጫዋች በማድረግ ማርቲን ዙቢሜንዲንና ዴክለን ራይስን ወደፊት ገፍቶ የተሻለውን የቡድን እንቅስቃሴ መፍጠር የሚችልበት አማራጭ የሌለው የቡድን ስትራክቸር ላይ ተገኝቷል። ሚኬል አርቴታ እንግዲህ ያደርገዋል። በቀጣዮቹ ጨዋታዎች የምንመለከተው ነው። ካለፉት 5 ዓመታት አፈጻጸሙ ለትልቅ ቡድኖች ከሰጠው ጫና አንጻር ግን ክርስቲያን ኖርጋርድ በዚህ የውድድር ዓመት ለአርሰናል ትክክለኛውን ነገር ለመስጠት ዝግጁ የሆነበት ጊዜ ነው። እንደምታውቁት ተከላካይ ሆኖ አጫውቶታል። ተከላካይ ሆኖ በጣም የተሻለ ፐርፎርም አድርጓል። የ6 ቁጥር ተጫዋች ሆኖ ተጫውቷል። የ6 ቁጥር ተጫዋች ሆኖ የተጫወተበት ነገር በጣም ፐርፌክት ነው። ስለዚህ የቡድኑ ሁለንተናዊ የሆነ እድገት በዚህ ተጫዋች እንቅስቃሴ ውስጥ መፍጠርና ማሳደግ ይችላል። ስለዚህ ይሄን ነገር ማድረግ ለአሰልጣኙ ትልቅ መፍትሄና ትንፋሽ የሚወስድበት የጨዋታ ቀን ይሰጧል የሚል እምነት አለ። እናንተ እንዴት አገኛችሁት? እስኪ ጨዋታውን በቡድኑ ውስጥ የነበሩት ክፍተቶች፣ የታዩት ክፍተቶች ምንድናቸው? ሐሳብ አስተያየት ስጡበት። ጥሩ ቀን ይውላችሁ።